ሶስት ስህተቶች ብዙ እህቶችን ዋጋ አስከፍለዋቸዋል። ብዙ እህቶችን ክብራቸውን አሳጥተዋቸዋል። እነዚህ ሶስት ስህተቶች ብዙ እህቶችን በእንባ አሳጥበዋቸዋል። እነዚህን ሶስት ስህተቶች በህይወታችሁ ከፈጸማችሁ እመኑኝ ሁልጊዜም ትጸጸታላችሁ። ላለመጸጸት በህይወታችሁ ላይ ላለመጸጸት እነዚህን ሶስት ስህተቶች እንዳትሰሯቸው፣ እንዳታደርጓቸው። ለዓላማችሁ ጽኑ። በጭራሽ እነዚህን ሶስት ስህተቶች እንዳትደግሟቸው። በእህቶች ላይ በቃ ይበለን። በእህቶች ላይ ይብቃ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። እንደዚሁም ክርስቲያን ወገኖቼ ሰላም ብያለሁ። እንግዲህ እንደምታውቁት ሉሉ ዩቲዩብ ላይ ለእናንተ ይጠቅማል፣ ያስተምራል የምላቸውን ነገራቶች ነው ሼር የማደርገው። እናንተም ደግሞ ለሌሎች ሴቶች ሼር እያደረጋችሁ እንዲጠቀሙ እንዲማማሩ አድርጉ ማለት ነው። አበረታቱ ላይክ እያደረጋችሁ ማለት ነው። ቪዲዮን ደግሞ እዩልኝ። ቁም ነገር በነገራችን ላይ አይታይም ብዙ ጊዜ። ዛሬ ደግሞ ይዤላችሁ የመጣሁት ሶስት ነገራቶችን ከተሳሳታችሁ አረብ ሀገር ላይ እየኖራችሁ እነዚህን ሶስት ነገራቶች የምትሳሳቱ ከሆነ በህይወታችሁ ላይ ትልቅ ዋጋ ትከፍላላችሁ። በጣም ትልቅ። እንዲህ ነው የሚባል አይደለም። እኔ በእህቶች ላይ ስላየሁኝ አረብ ሀገር ላይ ረጅም አመታቶች፣ ለእኔ ረጅም ነው 12 ዓመት ቀላል አይደለም ስኖር ያየሁት የተመለከትኩት ተህቶች ያየሁትን ስህተት ልንገራችሁ። እነዚህ ስህተቶች በእነሱ ላይ በቃ ይበሉ፣ እናንተ እንዳትደግሟቸው። የመጀመሪያው ወንድን ጥሎ ማግባት፣ ፈርሾ ቤት አሟልቶ ማግባት። ራሳችሁ ጥላችሁ ለቤተሰብ ይምሰል ራሳችሁ ጥላችሁ ማግባት ዋጋ ያስከፍላል። ጥሎሻችን ክብራችን ነው። ወንዳ ወንድ የሆነ ሰው ጥሎ ነው እንጂ የሚያገባሽ ጥለሽ እንድታገቢ አያደርግሽም። የሚወድሽ የሚያከብርሽ ወንድ እንደዛ አያደርግሽም። አብዛኛውን ደግሞ አረብ ሀገር ላይ ይህን ነገር እመለከታለሁ። ደግሞም እኮ ትዳሩን ወይ በእህቷ ትዳር ላይ ነው የምትገባው። እኔ አውቃለሁኝ አንድ ልጅ ከቤተሰቤ ነው፣ ወንዱ የኔ ቤተሰብ ነው። ጥላ አገባችሁ። ለቤተሰቦቿ ብሩን ላከች፣ እሱ ነው የጣለው ተብሎ ማለት ነው። ከዛ ቀለበቷንም ሁሏንም ድግሷንም ፎ አድርጋ አገባች። ከዛም በኋላ ያስከፈላት ዋጋ ይሄ ነው ብዬ ልነግራችሁ አልችልም። በጣም ትልቅ ዋጋ አስከፍሏታል። ዛሬ ድረስ ከኔ ጋር እንኳን አንገናኝም፣ ከልጁ ጋር ማለት ነው። ቤተሰቤ ስለነበረ ሴት ልጅ ስትጎዳ ማየት በጣም ነው የሚያመኝ። አንነጋገርም። እና ስለዚህ ይሄ ዋጋ ያስከፍላችኋል፣ ክብራችሁን ያሳጣችኋል። በእነዛ ሴቶች በቃ ይበል። ክብራችሁን ጠብቁ። ወንድ ልጅ ጥሎ ሲያገባ ነው እንጂ ጥላችሁ ስታገቡ፣ ጥላችሁ ካገባችሁት የኛ ወንዶች ስለወደደች ነው ስለምታፈቅረኝ ነው ብሎ አይልሽ፣ አይረዳሽም። ንቀት ነው የሚያሳይሽ። እንደዚህ ስላደረግሽለት ዝቅ ስላልሽለት ለፍቅር አረ ለሱ ንቀት ነው የሚገባሽ። ያንን ነው የሚሰጥሽ። ያቺ ልጅ ወለደች ወይ ከብሯም አልሆነችም ወይ ተትዳሯም አልሆነችም። በጣም ብዙ እህቶች ዋጋ ከፍላችኋል። እንደዚህ አድርጋችሁ ህይወትን የገባችሁ እህቶች፣ ስለወደዳችሁት በስሜት ተነሳስታችሁ የገባችሁ እህቶች ብዙ ዋጋ ከፍላችኋል። ይሄ ግልጽ ነው። ስለዚህ እናንተ ውጭ ላይ የምትሰሩ እህቶቼ ከእንደዚህ ነገር ራሳችሁን ጠብቁ፣ ክብራችሁን ጠብቁ። የወጣችሁን ለስራ ነው፣ ለለውጥ ነው። መጀመሪያ ራሳችሁን አስቀድሙ፣ ራሳችሁን ውደዱ። ወንድ ልጅ የፈለገ ነገር ቢወድሽ፣ የፈለገ ነገር ቢያፈቅርሽ አብሮሽ አይቀጥልም። ሌላ የተሻለ ካገኘ ውልቅ ነው የሚለው ካንቺ። ይሄ ግልጽ ነው። ስለዚህ ራሳችሁን ጠብቁ። ለነሱ መፈረሻ የምትጠቀሙትን ቤት ለጥሎሽ የምታደርጉበት እራሳችሁ ላይ ስሩበት። ነገ ስትገቡ፣ ነገ ሀገራችሁ ስትገቡ የምታርፉበትን ነገር አድርጉበት። ሰው ይሳሳታል።
ይሳሳታል፣ ምንም አይደለም። የተሳሳታችሁ ካላችሁ ከስህተታችሁ ተማሩ። ያልተሳሳታችሁ ካላችሁ ደግሞ ከዚህ ከእነዚህ እህቶች ተማሩ። እራሳችሁ ላይ እስከሚመጣ ድረስ እንዳትጠብቁ። ሌላው ደግሞ በሰው ትዳር ላይ መግባት፣ ይሄ አረብ ሀገር ላይ የተለመደ ነው። ሁለተኛው በሰው ትዳር ላይ መግባት ነግበኔ የሚባል ነገር የለም። ያ ደግሞ ትልቅ ዋጋ ነው የሚያስከፍልሽ። የፈለገ ነገር ቢወድሽ፣ የፈለገ ነገር ወደደኝ ብለሽ ብታስቢ ወይም ወደድኩት ብለሽ ብታስቢ ከልጁ እናት አያስበልጥሽም። የሆነ ሰዓት ላይ ወደዛ አንቅሮ ይጥልሽና ሚስቱ ጋር ይቅርታን ብሎ ምን ብሎ ይመለሳል። ይሄን ስህተት ከተሳሳሽ ከባድ ዋጋ ትከፍያለሽ። ከባድ ዋጋ። ይሄ ነው የማይባል ዋጋ። ንቀት ነው የሚያሳይሽ፣ ዱላ ነው የሚያሳይሽ። በጣም ብዙ እኔ አይቻለሁ። በጣም ብዙ በቃ እንዴት እንደሚናቁ እኔ በጣም ነው ደም የሚፈላው። እውነቴን ነው የምላችሁ፣ በጣም ነው ደም የሚፈላው። ንቀታችሁ ንቀት እንዳይመስላችሁ፣ ንቀታቸው ንቀት እንዳይመስላችሁ፣ ስድባቸው ስድብ እንዳይመስላችሁ። የዛ ሰዓት የሚሰማሽ የሞራል ድቀት ስህተትሽ የዛ ሰዓት ነው የሚገባሽ። ስትናቂ፣ ስትሰደቢ፣ እሱን ስለምኒ የዛ ሰዓት ነው ስህተትሽ የሚገባሽ። እና ከነዚህ እህቶች ተማሩ። የሰው ትዳር አያወጣም፣ የሰው ባል አያወጣም። የራሳችሁን ህይወት ክብራችሁን የሚጠብቅላችሁን ክብራችሁን እንዲጠብቅላችሁ የምታደርጉት ደግሞ እናንተ ናችሁ። ክብሬን እንዲጠብቅልኝ የማደርገው እራሴ ነኝ። እሱ ጋር ምልመጠመጥ ከሆነ እሱን የምለማመጥ ከሆነ እሱ ግርግር ስር ምል ከሆነ እኔ ነኝ ክብሬን ማጣው። ምክንያቱም የኛ ኢትዮጵያን ወንዶች እንደዚህ አይፈልጉም፣ እንድትለማመጫቸው አይፈልጉም። አፈቅርሃለሁ ወድሃለሁ ምናምን አይፈልጉም። እንደዛ አይነት ነገር አይመቻቸውም። ስለዚህ ራስ ወዳዷን ሴት ነው የሚወዱት። ራሷን የምታከብረዋን ሴት ነው የሚወዱት። ለራሷ ትልቅ ቦታ ያላትን ሴት ነው የሚወዱት። ራሷን የምትንከባከቧል፣ ቢደውል ባይደውል ቼክ የማታደርገዋል። ለምንድን ነው እሷ እንደዚህ ማትለው እያለ አንቺ ጋር ከአንቺ ግር ስር አይጠፋም። አንቺ ጋር ነው ቀን በቀን አንቺን ነው የሚያስበው። ስለዚህ ይህን ስህተት እንዳታደርጉት። ሌላው ደግሞ በብዛት እህቶች የምትጎዱት ደግሞ በባህር ነው። በባህር ሲመጣ በቃ እሽና ቶሎ በቃ እሻነሳለሁ ምን አለ እንዴ? መጀመሪያ በባህር ልመጣ ነው ካልሽ ድብን በል። እኔ 1 ብር የለኝም ድብን በል ካልሽው አቋምሽ የማይቀየር አቋም ከሆነ አያደርገውም። ካደረገው ደግሞ አይመለከተኝም ነው ማለት ያለብሽ። ምክንያቱም ለባህር ለህገ ወጥ 13,000 14,000 የምታወጪውን የቤትሽን የትዳርሽን አንድ ነገር ይሸፍንልሻል። አንድ ነገር ይሸፍናል ያ ብር ማለት ነው። ካልሆነ ግን አውጥተሽ ኪሳራውን ታየዋለሽ። ከትዳርሽም አትሆኝም፣ ከብርሽም አትሆኝም። በመጣ በማግስቱ ሌላ ዋጋ እለክሽ ይላል። እኔ ለምን እንደሆነ አላውቅም። የኛ ወንዶች ለምን እንደሆነ እንደዚህ እንዝላል የሆኑት ለምን እንደሆነ አላውቅም። ለምን እንዝላል፣ ለምን በቃ በሴት ላይ እየተረማመዱ እንደሚኖሩ አይገባኝም። ሴቶቹ ለምን እውር እንደሆኑም አይገባኝም። ለምን እውር እንደሆኑ አይገባኝም። ያመጣሉ። እኔ ብዙ እህቶች አይቻለሁ አረብ ሀገር ላይ፣ የአረብ ሀገር ላይ እንደ መኖሪያ አንጻር ማለት አያለሁኝ። በጣም ያሳዝኑኛል። 2 የሚቀበሉ ባሌ ድጋሚ መጣ አነሳው፣ ድጋሚ መጣ አነሳው የሚሉኝ እህቶች አሉ። እንዴ ለምንድን ነው እላታለሁኝ። በቃ እምቢ አለኝ፣ ምን ላድርገው? ሲቀጠቀጥ አላስችላለኝ። እንኳን ቢቀጠቀጥ እኔ ድብን ብል ይቅርታ አድርጉልኝና እንደዛ አይነት ነገር አላደርገውም። 2 3 የሚያነሱ እህቶች አሉ። ከዛ 2 አንስተው ሌላ ገብቶባት እሷ ስትነፋረቅ የነበረች እህት አይቻለሁ። 2 አንስተው ወንድ ልጅ ህይወቴን አተረፈችኝ አይልሽም። ስለወደደችኝ አነሳችኝ፣ ከረሃብ አዳነችኝ፣ ህይወቴን አስተካከለችልኝ አይልሽም። ተፍጨርጭረሽ ራስሽን ለመቻል፣ ተፍጨርጭረሽ የራስሽ ስራ እንዲኖርሽ፣ ተፍጨርጭረሽ በ2 እግርሽ ለመቆም ነው መሞከር ያለብሽ። ካለዛ ወንድ ልጅ ላይ መንጠልጠል፣ ሰው ላይ መንጠልጠል፣ በቃ እንዲያ እሷ አለኝ ችግር የለውም በቃ እንደዚህ የሚለው ነገር አይሰራም።
ተዝከጀ ቤት ትቀመጣለሁ። በቃ እሱ ይሰራል፣ ይበቃናል፣ እሱ ያስተዳድራን። አይሰራም። ጠንካራ ስሪ፣ ጠንካራ ሁኚ፣ ስራ ስሪ። ነገስ እሺ እሱ እስካለ ድረስ አለ ብለሽ ያስተዳድርሽ። ነገሱ ጥሎሽ እንቅር አድርጎ ተፍቶሽ ሲሄድ ልጆቹን ይዞልሽ ይሄዳል? ያስወለደሽን ልጆች ይዞልሽ ይሄዳል? አይሄድም። ያስወለደሽን ልጆች አስታቅቦሽ ነው የሚሄደው። ሌላ ዋጋ ሲሄድ ያችን ልጅ እንዴት ነው ምንድን ነው የምታበያት? እንኳን አይደለም የምግብ ይቅርና የፓምፕረስ እንኳን ትቸገሪያለሽ። ፓምፕረስ ትቸገሪያለሽ። በዛ ሰዓት ምንድን ነው የምታደርገው? ልመና ነው የምትወጪው? ምንድን ነው የምታደርገው? ስለዚህ ጠንካራ ሁኑ፣ ስራ ስሩ፣ ጠንካራ ሁኑ። በቃ ለማንም አትበገሩ። ቅድሚያ ለራሳችሁ ስጡ። የበፊት እህቶቻችን በቃ ተብለው አልሰሙም። ሁልጊዜ የአረብ ሀገር ሴት ጅል፣ የአረብ ሀገር ሴት እንደዚህ ነው የምንባለው። ስማችንን እናድሰው። እራሳችሁን ውደዱ፣ እራሳችሁን አስተካክሉ። ራስሽን ካስተካከልሽ፣ የራስሽ ስራ ካለሽ፣ ወንድ ልጅ ሄደ መጣ ብለሽ አትጨነቂም። የምትጨነቂበትም ጊዜ አይኖርሽም። ምክንያቱም በራስሽ ቢዚ ትሆኛለሽ። እሱም ደግሞ ቢዚ መሆንሽ ስለሚያውቅ አንቺን አይተናኮልሽም። ነገር ግን አንቺ ራስሽን ጥለሽ ሁልጊዜ ለሱ ብለሽ እሱን አመቻችተሽ አንቺ ራስሽን ስትይ፣ እሱ ደግሞ አንቺን ጥሎሽ ወደ ሌላዋ ይሄዳል። ስለዚህ አረብ ሀገር ላይ ያለው ነገር ወደዳችሁም ጠላችሁም ይሄ ነው። እነዚህን 3 ነገራቶች ስህተት ላለመስራት ሞክሩ። ስራ ፍጠሩለት። ህይወት ነው። እኔ ድሃ አታግቡ አይደለም። ድህነት ኃጢአት አይደለም። ድህነትን እንደዚህ ሰርተን የምናላቅቀው ነገር ነው። የቆሸሸን ልብስ በሳሙና እንደምናጸዳው ሁሉ ድህነትንም ሰርተን ጽድት አድርገን መኖር እንችላለን። ነገር ግን መረዳዳት የሚባል ነገር አለ። በህይወት ላይ መረዳዳት የሚባል ነገር አለ። እሱ አንቺን ሊረዳሽ ይገባል። ህይወት እስከሆነ ድረስ ህይወት የጋራ ነው። አንቺ እሱ ልትረጁ ይገባል። አንቺ እዚህ የሰው ሽንት ቤት እያጠብሽ እንደገና እሱ በህገ ወጥ ሲመጣ ያ ብር አያሳዝንም? ለአንቺም አይጠቅምሽም፣ ለሱም አይጠቅመውም። እንዲሁ ሜዲያ ላይ ፍስስ ብሎ ሲቀር አያናድጅም? እና ስለዚህ እነዚህን 3 ስህተቶች ላለመድገም ሞክሩ። ጠንክሩ። አላህ ይገዛችሁ። በርቱ እላችኋለሁ። ውዶች ማሮች፣ በጣም ነው የምወዳችሁ የማከብራችሁ። እነዚህን 3 ስህተቶች እንግዲህ ላለመስራት ሞክሩ እላችኋለሁኝ። በጣም ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ላይክ እና ሼር፣ ሰብስክራይብ አድርጉ። ባይ ባይ።